ደህና አይደለሁም ሳሚ። ያው ደህና የሆንኩ ለመምሰል እሞክራለሁ እንጂ አሁን ላይ በጣም ግራ ገብቶኛል። ዮአዳን ያለሽበትን ሁኔታ በደንብ እረዳለሁ። ዮአዳን ያለሽበትን ሁኔታ በደንብ እረዳለሁ። ግን ደግሞ እኔ ደህና ነሽ ያልኩሽ በእንደዚህ አይነት ሁኔታ አልነበረም። እንደውም እኔ በሂሩት ሁኔታ በጣም የምታዝኝ መስሎኝ ነበር። በግሩም መሞት በጣም የምትጎጂ መስሎኝ ነበር። ግን አንቺ ሳይሽ በጣም ደህና ትመስያለሽ። ሳሚ፣ ከነገሮች መደራረብ የተነሳ እየጠናከርኩ የመጣው ያው ቴቴ ለእኔ ጥሩ ሰው ባትሆንም እኔ ግን ለእሷ ክፋትን አልመኝም። እሱን አውቃለሁ። ግን ደግሞ ባጎትሽ መሞት ትጎጃለሽ ብዬ አስቤ ነበር። ሳሚ፣ ባጎቴ መሞት እኮ ነው ያልተጎዳውም። ምን? ውስጤ ተሰብሯል። አጎቴ መልሼ አላገኘውም። እናም ደግሞ በጣም ከባድ ሀዘን ነው የገጠመኝ። ያው ልቋቋም የማልችለው ሀዘን ውስጥ ነኝ። ግን አየህ አይደል፣ የእኔ ሀዘን ለማንም ሰው አይታየውም። ያው ራሴን በራሴ ካላጽናን ነው ማለት ነው። ዮአዳን፣ እኔ እንደሱ ለማለት ፈልጌ አልነበረም። ሳሚ፣ ያንተ ስሜት እኮ እኔ በጣም ይገባኛል። ያው የታየህን የተናገርከው። ይኸውልሽ ዮአዳን፣ የሊዱ መደፈር ላይ ሮቤል እንዳለበት የሚገልጽ አሳማኝ ምክንያት እየነገረቻቸው ትገኛለች። ምንም እንኳን ሊዱ ማስታወስ ባትችልም፣ ነገር ግን ሮቤልን ስታየው በተደጋጋሚ በመጮህ እሱም እንዳለበት የሚያስጠረጥር ነገር ለማሂና ለሳሚ እያሳወቀቻቸው ትገኛለች። ሂሩት ለልጇ ከማሰቧ የተነሳ አሁን በሚሏት ሀሳብ እየተስማማች ትገኛለች። ምንም እንኳን ከዚህ በፊት ወንጀል ስትሰራ ብትኖርም አሁን ግን ቅጣቴን ተቀብዬ ወጥቻለሁ ብትልም፣ ነገር ግን ሰዎቹ በልጇ እያስፈራሯ ስለሆነ ምንም አይነት ወንጀል ቢሆን በድጋሚ ለመስራት ተስማምታ ትገኛለች። የሊዲያ ነገር ያስጨነቃት ማሂ አሁን ስለ ሊዲያ ማጣራቷን እንደቀጠለች ነው። ሊዲያም አገግማ ከሆስፒታል ወጥታ እነ ማሂ ቤት እየኖረች ትገኛለች። ታዲያ ሊዲያ ማሂና ሳሚን እያስጨነቀቻቸው እንደሆነ ስለገባት ይቅርታ አድርጉልኝ በማለት ለራሷም እየተጸጸተች እዚህ ነገር ውስጥ ሮቤልም አለበት ማለት ነው፣ ማስታወስ አልችልም በማለቴ ይቅርታ አድርጉልኝ፣ ነገር ግን የሮቤልን መጨረሻ ማየት አለብኝ ስትልም ከራሷ ጋር እያወራች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዮአዳን ፊልምን ክፍል 71 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ዮአዳን እንግዲህ የባለፈው ክፍል ላይ እንዳየነው ሂሩትን በድጋሚ ወንጀል ለማሰራት ከእስር ቤት አስወጥተዋት እንደነበረ፣ እናም ደግሞ እሷ የእስር ጊዜን ሳልጨርስ ለምን አስወጣችሁኝ እያለችም እየተነጫነጨች ከዚህ በኋላ በድጋሚ ወንጀሎችን መስራት አልፈልግም እያለችም ትገኝ ነበረ። ታዲያ ሂሩትን ከእስር ቤት ያስለቀቋት ሰዎች ጓደኛዋን ማለትም ሀያትን በመግደል እሷ ደግሞ በእሷ እንድትማርባት እናም ቀጣይ የልጇ እጣፋንታ እንደሆነ በመንገር እያስፈራሯት ይገኛሉ። ሂሩትም ምንም እንኳን ለቤተሰቦቿ መከራከርና መቆምን ብትወድም በድጋሚ ወንጀሎችን ለመስራት ፈቃደኛ አልሆነችላቸውም። ታዲያ የልጇ ነገር እያሳሰባት ያለችው ሂሩት አሁኑኑ ሊዲያን የማላገኛት ከሆነ የግዴታ በእነሱ ሀሳብ መስማማት አለብኝ በማለት አሁንም ለነሱ ተስፋ እየሰጠቻቸው እናም ስራውን እንደምትሰራ አድርጋ እያስመሰለች ትገኛለች። ሂሩት በራሷ አካሄድ ከሄደች ሊዲያን በራሷ መንገድ ካገኘቻት በፍጹም ከወንጀለኞች ጋር አትገናኝም ብዬ አስባለሁኝ። ምክንያቱም ከዚህ በፊት በጣም መጥፎና አስከፊታ ነገር ስትሰራ እንደነበረ እናውቃለን። እናም ያ ነገር እየጸጸታት አሁን ደግሞ ከጥፋቷ እየተቀጣች ያለችዋ ሂሩት አሁን ለልጇ ብላ ተመልሳ ወንጀል ውስጥ ከምትገባ በራሷ መንገድ ሄዳ ልጇን ብታገኛት እናም ከወንጀሉ ነፃ ብትሆን ብዬ አስባለሁ። ሂሩትን እያስፈራሯት የሚገኙ ወንጀለኞች በቅድሚያ ልጇን አግኝተው እንደተጠቀሙባት እናም ከአቅም በላይ የሆነ የመደፈር ወንጀል እንደሰሩባት አይተናል። ሊዲያ አሁን ላይ የመርሳት ችግር አጋጥሞኛል በማለት በማህሌትና በሳሚ ላይ እንዲሁም ደግሞ በአበጀሽም ላይ እየተጫወተችባቸው ትገኛለች። ነገር ግን ሊዲያ ይህን ነገር ፈልገው ሳይሆን የግዴታ ነገሮችን ማጣራት ስላለባት እናም ደግሞ ሮቤል ከጀርባው እንዳለበት ስለምታውቅ በእሱ እርግጠኛ ለመሆን
የግዴታ መዋሸት ነበረባት። ሮቤልም ሊዲያን ሲያያት እሷ አብዝታ ስትጮህ ወይኔ ምንድነው ያደረኩት? በስካር መንፈስ እኮ ነው እንደዚህ አይነት ነገር ውስጥ እየገባሁት እያለ በተደጋጋሚ ራሱን እየወቀሰ ይገኛል። ታዲያ ከሴት ጋር መተኛቱን ያወቀችው ማሂ ሮቤልን እናንተ ከዚህ በኋላ ፍቅረኛሞችም አይደለንም፣ እናም ይባስ ብላ አላውቅህም፣ አታውቀኝም፣ እንዴት እኔን ማህሌቴ እያልከ እየጠራህ ከሌላ ሴት ጋር ሄደህ ትጋደማለህ? ስትልም እየተቆጣችና እየተበሳጨችበት ትገኛለች። ታዲያ ሮቤልም ያን ነገር አስቤበት እንዳላደረኩት ታውቂያለሽ፣ እናም በመጠጥ ተደናግሬ ነው ይቅርታ አድርጊልኝ ሲል ቢጠይቃትም ነገር ግን ማሂ በፍጹም ሌላ ሴት ባቀፍክበት እጅህ እኔ ልታቅፈኝ አትችልም ስትልም ከእሱ ጋር አብራ መቀጠል እንደማትችል ነግራው ትገኛለች። በተጨማሪም የሊዲያ ጓደኛ ጽዮን ማለት ነው እዚህ ወንጀል ውስጥ እንዳለችበትም አይተናል። ጽዮን አሁን አካሄዷን ቀይራ ሌላ ድርጊት ውስጥ ገብታ ትገኛለች። እሱም ምንድነው የእሷ ተመሳሳይ ሴቶች ማለትም በእድሜ አነስ ያሉ ሴቶችን ለትላልቅ ባለሀብቶች እናም ትላልቅ ሰዎች ማገናኘት ነው። ታዲያ ጽዮን በነካሿ አሁንም አንዲት ሴትን አገናኛለሁ ብላ አግኝታት የነበረችዋ ሴት ግን በጣም አስደንቅጣት ትገኛለች። እሱም ማናት? ቤዛ ናት። ቤዛንም በስልክ ካወራቻት በኋላ ቤዛ መሆኗን ሳታውቅ ወደ ውጪ እንልክሻለን በማለት ነበረ ለማግኘት ፍላጎት እንዳላት እና ማግኘት እንደምትችል እየጠየቀቻት የምትገኘው። ታዲያ ቤዛም ወደ ውጪ ለመሄድ ከመጓጓቷ የተነሳ ጽዮንን አግኝታት ነበረ እና ጽዮንና ቤዛ ሲገናኙ ወይ አንቺ ነሽ እንዴ ተባብለው ሰላምታ ከተቀያየሩ በኋላ ቤዛ ስለ ስራው አንዳንድ ነገር እንድትነግራት ጽዮንን ጠየቀቻት። ጽዮንም ከዚህ በፊት የገባሁበት ነገር ሳያንሰኝ አሁን ደግሞ ሌላ ጣጣ ውስጥ ልገባ ነው በማለት ቤዝዬ እንደዚህ ነው ስትል ስለ ስራው ጥንቅቅ አድርጋ ነገረቻት። ነገር ግን ጽዮን ስትነግራት የነበረው እያንዳንዱ ሁሉም የፈጠራ ታሪክ ነበረ። ማለትም ምንም ውጪ የሚባል ነገር አልነበረም። እናም ለሀብታምና ለትላልቅ ሰዎች ልትሸጣት እንደነበረ የማታውቀው ቤዛ የውጭ መሄድ ሀሳቡን ተስማምታ እናም ትምህርት እድል እንደሚሰጣት ጥሩ ነገርም እንዳለው በነፃም ብዙ ነገር ፕሮሰስ እንደሚደረግላት ካሳመነቻት በኋላ አሁን ለባለሀብቶቹ ልትሸጣት እየወሰነች ትገኛለች። ሊዲያንም ለዚህ ያበቃቻት የምትወዳት ጓደኛዋ ጽዮን ነች ብዬ አስባለሁ። ምክንያቱም ጽዮን እንደዚህ አይነት ነገሮችን መስራት ከጀመረች ሰንበትበት ብላለች። እናም እዚህ የተጨማለቀ ነገር ውስጥ መግባቷ ሳያንስ ደግሞ በዙሪያዋ ያሉ ሰዎችንም እያጠቃች እናም አላስፈላጊ መደፈርና አላስፈላጊ ችግር ውስጥ እያስገባቻቸው ትገኛለች። የሊዲያ እንደዚህ መሆን ያስጨነቀው ሳሚ በተደጋጋሚ ስለ የአዳን እያሰበ ይገኛል። እናም ሳሚ የአዳን ይሄኔ እኮ ሊዲያ ውጭ ሀገር ሄዳ ሰርታ ተለውጣ ጥሩ ደረጃ ላይ ደርሳ ትመጣለች እያለችም ታስብ ይሆናል ሲልም አብዝቶ እየተጨነቀ ይገኛል። የአዳን ጉድሽን አላየሽ፣ ሊዱ ምን አይነት ሁኔታ ውስጥ እንደገባች አላየሽ እያለም አብዝቶ እየተጨነቀ ይገኛል። በተመሳሳይ አበጀሽም እንዲሁ የአዳን እኮ ይሄኔ እህቴ ደህና ቦታ ላይ ተቀምጣልኛለች እያለች ታስብ ይሆናል። እሷ ግን እዚህ ተጨመላልቃ አይሆኑ ሆና ተቀምጣለች እያለችም ሁለቱም እጅግ በጣም ጭንቀት ላይ ይገኛሉ። ማህሌት አሁን በድጋሚ ወደ ስራዬ መመለስ አለብኝ ስትልም ሊዲያን ከቤት ጥላት ለመሄድ ወስና ነበረ። ሳሚም ሊዱ እኮ ካንቺ ሌላ ማንንም አትፈልግም፣ እባክሽ ማህሌት ተረጋጊና ዛሬ እዚሁ እደሪ ሲል ጠይቋት ነበረ። ታዲያ ማህሌትም ሳልሰራ እንዴት እኖራለሁ? ለዛሬው አበጀሽ ካጎኗ ትሆናለች፣ እናም ለነገው ደግሞ አስፈቅጄ እመጣለሁ ስትልም ከቤት ወጥታ ትገኛለች። ማህሌት የግዴታ ስራውን መስራት አለብኝ በማለት ነበረ ሊዲያን ለብቻዋ ጥላት እየወጣች የምትገኘው። ነገር ግን ለብቻዋ ሳይሆን አበጀሽን እንዲሁም ደግሞ ሳሚን ተማምና እንደወጣች ነግራቸው ትገኛለች። ሊዲያ ማህሌት ከሄደች በኋላ ሮቤልን ስታየው ይሄ ደግሞ አጠገቤ ምን ሊሰራ መጣ እያለችም በድጋሚ እሱን ማስታወስ እንደማትችል እናም ልታየው እንደማትፈልግ እያስመሰለች ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።